ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች በዚህ ሰዓት የመረጃ ጊዜ የምታደምጧቸው መረጃዎች መካከል በቀዳሚነት ወደ እናንተ የሚደርሰው ከኤርትራ ድንበር አካባቢ የሚሰሙ መረጃዎችን ወደ እናንተ ያደርሳል። የኤርትራን መንግስት ለመገርሰስ የሚሰራው ብርጌድ ንሓመዱ የተሰኘው የኤርትራው ታጣቂ ተቃዋሚ ቡድን መግለጫ አውጥቷል። በመሪው በኩል ባወጣው መግለጫ ሁሉም እንቅስቃሴዎቻችን ወደ አስመራ ጎዳናዎች እየተጠጉ ነው በሚል ገልጿል። ጉዳዩን በተመለከተም በኤርትራ ድንበር አካባቢ ያለውን እንቅስቃሴ ይገልጻል። በሌላ በኩል የቀይ ባህር አፋር ለዲሞክራሲ የተሰኘው ተቋም እንዲሁም እጅግ በርካታ የሰራዊቱ አባላትን በኤርትራ ድንበር አካባቢ እያንቀሳቀሰ መሆኑንና በተለይም ደግሞ የአሰብ ወደብና በኤርትራ ውስጥ የሚገኙ አፋሮች ነጻነትን ለመስጠት እንደሚታገልም ገልጿል። በሌላ በኩል ግዙፍ የጦር ሰፈር በኤርትራ ድንበር አካባቢ በተለይም በቡሬ ግንባር እንደሚቋቋም እየተገለጸ ይገኛል። ሁኔታውን በተመለከተ የተሰሙ ትኩስ መረጃዎችን አስደምጣችኋለሁ። በሌላ በኩል በአስገራሚ ሁኔታ ለመተንበይ ጭምር አስቸጋሪ የሆነው የሩሲያና የአሜሪካ ውዝግብ ቀጥሏል። ትራምፕ በሩሲያ ላይ 2 ማዕቀቦችን ከጣሉ ከ24 ሰዓት በኋላ ከፍተኛ የሩሲያ ባለስልጣን ወደ አሜሪካ ዋሽንግተን ዲሲ መግባታቸው ተነግሯል። ይህም ደግሞ ሁኔታዎች ሁሉ አወዛጋቢ እንዲሆን አድርጎታል። በዝርዝር የምታደምጡት ሌላኛው መረጃ ይሄው ነው። በሌላ በኩል አንዲት ኬንያዊ አትሌትን በተመለከተ የተሰማው መረጃ እንዲሁ አስገራሚ ነው። ዝርዝሩን በዚህ ሁሉ የምታደምጡት ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ለመገመት በሚያስቸግር ሁኔታ በሚቀያየረው የሩሲያና የአሜሪካ ግንኙነት አሜሪካም በሩሲያ ላይ ማዕቀብ በጣለች በትናንትናው ዕለት የሩሲያ ከፍተኛ ባለስልጣን አሜሪካ ዋሽንግተን ዲሲ መግባታቸው ተሰማ። ብዙዎችን ያስገረመም ያስደነቀም ዜና ሆኗል። የሩሲያ ሚኒስትርና ከፍተኛ ዲፕሎማት የሆኑት ክሪል ዲሚትሪ አሜሪካ መግባታቸው የተሰማ ሲሆን ዲፕሎማቱ የሩሲያ የገንዘብ ሚኒስትር እንዲሁም የፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን የቅርብ ሰውና ልዩ መልእክተኛ ሲሆኑ በአሜሪካ ቆይታቸው ከፕሬዝዳንት ዶናልድ ትራምፕና ከከፍተኛ ሌሎች አሜሪካ ባለስልጣናት ጋር ይነጋገራል ተብሎ እንደሚጠበቅ ሲገለጽ የቀደም ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት ቭላዲሚር ፑቲን በቡዳፔስት ሃንጋሪ ይገናኛሉ ተብሎ ሲጠበቅ የትራምፕ አስተዳደር ባልተጠበቀ መልኩ ስብሰባውን በመሰረዝ በተቃራኒው በሩሲያ ግዙፍ የነዳጅ አቅራቢ ኩባንያዎች ሮዝኔፍትና ሉኮይል ላይ ማዕቀብ ጣሉ የሚታወስ ሲሆን ማዕቀቡ የነዳጅ አቅራቢ ኩባንያዎች የዶላር አቅርቦት እንዳይኖራቸው የሚያግድ መሆኑን ያነሱት ዘገባዎቹ የአሜሪካን ማዕቀብ ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የተጠበቀ ቁጣቸውን ከመግለጽ ይልቅ አሜሪካና የትራምፕ አስተዳደር በሩሲያ ላይ ማዕቀብ ከመጫንና በተለያዩ ንግግሮች ላይ ጫና ከማሳደር ይልቅ የሁለቱን ሀገራት መጻኢ ዕድል በሚያጠናክር መልኩ በተለይም ደግሞ ኢኮኖሚያዊ ትብብራቸውን እንዲቀጥሉ እንጠይቃለን ብለዋል። ፑቲን ይህንን ያሉት በተለይም የኒውክሌር የጦር መሳሪያ ልምምድ ላይ ተገኝተው ነው። መጻኢው ጊዜ ካልተባበርንበት በስተቀር ፈጽሞ ለማንም የሚበጅ አይደለም። ምዕራባውያን ከዚህ በላይ ስህተት ከተሳሳቱ የማይጠበቅ ነገር ዓለማችን ታያለች ብለዋል። ምንም እንኳን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወደ ስልጣን በመጡ ሰሞን 3 ዓመት ላለፈው የሩሲያና ዩክሬን ጦርነት ተባብሶ መቀጠል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን ሳይቀር ጥፋተኛ መሆናቸውን በተደጋጋሚ በመግለጽ በተወሰነ መልኩ ለሩሲያ ድጋፍ አሳይተው እንደነበረ ከሩሲያም በላይ በአላስካ በነበረው ስብሰባና የስምምነት ሐሳብ ዩክሬንን በመቀበል የተለያዩ ግዛቶችን ለሩሲያ እንድትሰጥ መጠየቃቸውን ጭምር ያስታወሱት ዘገባዎቹ ዩክሬን የስምምነት ሐሳቡን የማትቀበል ከሆነ በአሜሪካ እርምጃዎችን ሊወሰዱባት እንደሚችሉ እስከ ማስፈራራት ትራምፕ ደርሰው እንደነበር አስታውሰው ይሁንና አሁን ላይ ግን ፕሬዝዳንት ትራምፕ ፊታቸውን ወደ ኔቶና አውሮፓ ህብረት በማዞር በሩሲያ ላይ ጫና ለማሳደር መምረጣቸውን በማንሳት ይሁንና ፕሬዝዳንት ትራምፕ አቋማቸውን በቀየሩበትና ከፑቲን ጋር ስብሰባ እስከመሰረዝ በደረሱበት በዚህ የተፋፋመ ወቅት በሩሲያ መንግስት በፕሬዝዳንት ቭላዲሚር ፑቲን በኩል ጠንከር ያለ ማስጠንቀቂያ ከሰጠ ከአንድ ቀን በኋላ ከፍተኛ ባለስልጣኑን ወደ ዋሽንግተን ልኳል። በዩክሬንና ሩሲያ መካከል ጦርነት ከተቀሰቀሰ በኋላ ዋሽንግተን ዲሲን ለመጎብኘት የመጀመሪያው ሩሲያዊ ይፋዊ ባለስልጣን መሆናቸው የተገለጸው የሩሲያው ዲፕሎማት ኪሪል ዲሚትሪ በዩክሬን የተወሰዱ ቢሆንም ለሩሲያ መንግስት ከፍተኛ ቅርበት ያላቸው የፕሬዝዳንት ፑቲንና የቤተሰባቸው አማካሪ መሆናቸው የሚታወቅ ሲሆን ዲፕሎማቱ ለምዕራባውያን ይበልጥ
ቅርብ የሆኑ ሰው ለመሆናቸው ሃርቫርድን ጨምሮ በሁለት ግዙፍ የአሜሪካ ዩኒቨርሲቲዎች ከዚህ ቀደም የተማሩ እንዲሁም ማኬንዚ በተባለው አማካሪ ተቋም እንዲሁም በጎልድማን ሳችስ የኢንቨስትመንት ባንክ በአሜሪካ ኩባንያ ሲሰሩ የቆዩ መሆናቸውን ጭምር በመግለጽ ግለሰቡ በምዕራባውያን መንገድና አኳኋን መመካከር የሚችሉ ሰው ናቸው በሚል እምነት ከሩሲያ መላካቸውን አስታውሰው በቅርቡ ትራምፕ በቡዳፔስት ሃንጋሪ ሊደረግ የነበረውና የሰረዙትን የእሳቸውንና የፕሬዝዳንት ቭላዲሚር ፑቲንን ጊዜን ማባከን አልፈልግም በሚል ስብሰባውን መሰረዛቸውን ተከትሎ በሰጡት አስተያየት እኛ የምናውቀው ጊዜው መቀየሩን እንጂ መሰረዙን አይደለም ሲሉ ትራምፕን ከመቃወም መቆጠባቸውን ጭምር አስታውሰዋል። እኚሁ ዲፕሎማት ሲናገሩ ትራምፕ ስብሰባውን እንደሰረዙት አናውቅም፣ ለኛ እንደሚሰርዙት አልነገሩንም፣ ነገር ግን ትክክለኛው ጊዜን አላወቅነውም፣ ብናራዝመው ነው ያሉን ሲሉ ለመገናኛ ብዙሃን በሰጡት ምላሽ ገልጸዋል። ዋላ ደር ሲል መልኩ እየተቀያየረ በሚገኘው በዚህ የሩሲያና ዩክሬን ጦርነት በወለደው የአሜሪካና የሩሲያ ግንኙነት አሁን ላይ የማይገመት ሆኗል። ዛሬ ወደ ለየለት ውጥረት ገቡ ሲባል በነገው ዕለት ፍቅር ለፍቅር ሆነው መሪ ለመሪ ሲያወሩ እንመለከታለን። አንዳንድ ጊዜም ምዕራባውያኑ በከፍተኛ ቁጣ ተነስተው ሩሲያ ላይ ማዕቀብ ሲያሳድሩ ፈጽሞ ሩሲያን የነካም የማይሆን ነገር ነው፣ ሩሲያ ያለችሽን ተቀበይ ሲሉ ለዩክሬን አስደንጋጭ መልእክት የሚልኩ ትራምፕ በነገሩን ሁሉ እንዳይገመትም እንዳይጨበጥም እንዳደረጉት ይነገራል። በሌላ ዜና በኢትዮጵያና በኤርትራ መካከል በቀጠለው ውጥረት በኢትዮጵያ ቢሮ በመክፈት እየተንቀሳቀሰ የሚገኘው ብርጌድ ንሓመዱ የተሰኘው የኤርትራ መንግስት ተቃዋሚ ቡድን መንገዳችን ሁሉ ወደ አስመራ ነው በሚል መልእክት ማስተላለፉ ተሰማ። የብርጌድ ንሓመዱ እንቅስቃሴ ኤርትራን አሁንም በከፍተኛ ሁኔታ እንዳስደነገጠ ነው። የኤርትራ ተቃዋሚ ታጣቂ ቡድን የሆነው ብርጌድ ንሓመዱ ወይም ብሉ ሪቮሉሽን በሚል የሚጠራው ንቅናቄ አመራር የሆኑት አቶ በየነ ገብረ እግዚአብሔር ለንቅናቄያቸው ሁሉም ጎዳናዎች ወደ አስመራ እያቀኑ ነው ሲሉ መልእክታቸውን በማህበራዊ ትስስር ገጻቸው ያስተላለፉ ሲሆን አቶ በየነ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከሚስተር ሩዶልፍ ጋር የተገናኙ ሲሉ በምስራቅ አፍሪካ ሽብርተኝነትን እንዴት መዋጋት እንዳለባቸው ሲመክሩ በአፍሪካ ቀንድ ሰላም እና ጸጥታን ለማረጋገጥ ደግሞ ከኤርትራ ወገን የብርጌድ ንሓመዱ ንቅናቄ ባለድርሻ ሊሆን ይችላል ሲሉ ሽብርተኝነትና በመንግስት የሚደገፍ አመጽን በአፍሪካ ቀንድ ከዚህ በኋላ ስፍራ እንደማይኖረው በመግለጽ ጊዜው እየሮጠ ጎዳናዎችም ወደ አስመራ እየገሰገሱ ነው በማለት አስታውቋል። ይህ በዚህ እንዳለ በኢትዮጵያ አፋር ግንባር ግዙፍ የጦር ሰፈር እየተደራጀ መሆኑ ተመልክቷል። በጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳን ጨምሮ በኢትዮጵያ ባለስልጣናት ተጎብኝቷል የተባለው በአሰብ ጫፍ ጦሩን ያሰማራው የአፋር ነጻ አውጪ ግንባር ከቀናት በፊት በአፋር ክልል ውይይት ማድረጋቸውን ከዚህ ቀደም መዘገቢያ ይዘነጋል። በዚህ ውይይትም ኢትዮጵያም በኤርትራ ድንበር አቅራቢያ ስትራቴጂክ የተባለ የጦር ሰፈር ለመገንባት ያላትን ዝግጅት በሚመለከት በሰጠው መግለጫ በተለይም ደግሞ በ1980ዎቹ የተመሰረተው የቀይ ባህር አፋር ዴሞክራሲያዊ ድርጅት የተባለው የሽምቅ ተዋጊ ቡድን በኤርትራ ተይዘው የተወሰዱ የአፋር ማህበረሰቦችን ወደ ኢትዮጵያ ለመጠቅለል ብሎ የራስን መብት በራስን የመወሰን እስከ መገንጠል የሚል ሐሳብን ጭምር በመያዝ በቀይ ባህር ቀጠና ደናኪል አካባቢ ሲንቀሳቀስ የቆየውና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ አገዛዝ በኤርትራ የሚገኙ አፋሮችን መብት እየተጨቆነ መሬታቸውም እየተዘረፈ የባህርና የባህል ወረራና መገለል እየተፈጸመባቸው ነው በሚል ቁጣ በማነሳት በአፋር ክልል ወታደራዊ እንቅስቃሴ በከፍተኛ ሁኔታ እያደረገ እንደሚገኝ የታጠቀ ቡድን ቢሆንም ሰፋ ባለመልኩ የኤርትራ ዲሞክራሲያዊ ትብብር አንዱ አካል በመሆን ከ10 ዓመታት በፊት በኤርትራ ወታደራዊ ቤዝ የፈጸመውን ጥቃትና በርካታ የሻዕቢያ ወታደሮችን ያስወገደበትን ጥቃት ጨምሮ ከኤርትራ ኃይሎች ጋር የመፋለም ታሪክ ያለው ታጣቂ ቡድን መሆኑን ተጠቁሟል። ድርጅቱ ከሰሞኑ የአሰብ ወደብን ማስመለስን ጨምሮ ለመብታችን እንታገላለን በሚል በኤርትራ ግዛት ውስጥ ወታደራዊ እንቅስቃሴ እንደሚጨምር ያስታወቀ ሲሆን በዚህ ወቅትም የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ከደህንነት ኃላፊው አምባሳደር ሬድዋን ሁሴን ጋር በኤርትራ ድንበር ጉብኝት ማድረጋቸውን ያነሱት ዘገባዎቹም አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ለአሰብ ወደብ ቅርብ በሆነችው
ቡሬ ግንባር መታየታቸው ሲገለጽ በሁለቱ የመንግስት ኃላፊዎች የተመራው የፌዴራል መንግስት ልዑክ በቦታው ከቀይ ባህር አፋር ነጻ አውጪ ግንባር አመራሮች ጋር መወያየቱ ተገልጿል። የኢትዮጵያ መንግስት በአፋር ግንባር ግዙፍ የጦር ሰፈር ሊያደራጅ መሆኑንና ኢትዮጵያ ፍጥጫ በሞላበት ተለዋዋጭ በሆነው የኢትዮጵያና የኤርትራ ግንባር ላይ ስትራቴጂክ የጦር ሰፈር ለመገንባት ማቀዷን ይህም ደግሞ በአፋር ክልል እንደሚሆንና የሚገነባው ግዙፍ የጦር ሰፈር በኢትዮጵያ ውስጥ ትልቁ ሊሆን እንደሚችልም ተመልክቷል። የመረጃ የተሰማው የኢትዮጵያ በታሪካዊ ሽምቅ ተዋጊዎች በውክልና ግጭቶችና በባህር በር ተደራሽነት ላይ ቀጣይነት ያለው አለመግባባቶች ባለበት አካባቢ የመከላከል አቅሟን ለመጠናከር የምታደርገው ጥረቶች ጎልቶ እየታየ ነው በሚባልበት ወቅት ሲሆን አዲሱ የጦር ሰፈርም በቀይ ባህር አሰብ ወደብ ላይ የታቀደውን የኢትዮጵያን የባህር ኃይል እንቅስቃሴ ሊያጠናክር ሊደግፍም እንደሚችል ሲታመን የአፋር ክልል የኢትዮጵያ ሰሜናዊ ምስራቅ ቆላማ ሰፊ ከኤርትራ ደቡባዊ ቀይ ባህር ክልል ወይም ደናኪል ጋር ረጅም የደረቅ መሬት ድንበር እንዳለውና በደናኪል ዲፕሬሽን በእሳተ ገሞራ መልክም ምድሮቹም የሚታወቀው ይሄው ግዛት ለቀይ ባህር ካለው ቅርበት የተነሳ ወሳኝ የሚባል ስፍራ መሆኑን ያነሱት ዘገባዎቹ እንደ ቡሬ ወይም አባላ ባሉ ቁልፍ የድንበር ቦታዎች አጠገብ ሊቀመጥ የታቀደው አዲሱ የጦር ሰፈር ኢትዮጵያም በቀጠናው የሚኖራትን ክትትል እንዲሁም የንግድ መስመሮችና ሊቃጡ ይችላሉ በተባሉ ወረራዎች ፈጣን ምላሽ ለመስጠት እንደሚያግዝም ተጠቁሟል። በመጨረሻም ታዋቂዋ ኬንያዊቷ የማራቶን ክብረ ወሰን ባለቤት ቼፕኬቲች ለ3 ዓመታት እገዳ እንደተጣለባት ተሰማ። ኬንያዊቷ የማራቶን የዓለም ክብረ ወሰን ባለቤት የሆነችው ሩት ቼፕኬቲች አበረታች መድኃኒቶችን በመውሰዷና በዚህም ደግሞ እነዚህን አደንዛዥ እጾችን መጠቀሟን አምና መቀበሏን ተከትሎ ነው ለ3 ዓመታት የታገደችው። ቼፕኬቲች አደንዛዥ እጽ መጠቀሟ በምርመራ በመረጋገጡ በጊዜያዊነት ታግዳ የነበረ ሲሆን በተለምዶም አበረታች ቅመሞችን ለመሸፈን ጥቅም ላይ ይውላል የተባለ መድኃኒትን ወስዳ ነበር። የቼፕኬቲች 2 ሰዓት ከ9 ደቂቃ ከ56 ሰከንድ በሆነ ክብረ ወሰን የዓለም ክብረ ወሰንን ያስመዘገበችው የቺካጎ ማራቶንን ጨምሮ ናሙናውን ከመወሰዱ በፊት የተመዘገቡ ስኬቶቿ ግን አይሰረዙባትም ተብሏል። ዲ አትሌቲክስ የተሰኘው ድረገጽ እንደዘገበው የ4 ዓመት እገዳ እንዲጣልባት ቢጠየቅም የ31 ዓመቷ አትሌት ጥሰቶቹን አምና ስለተቀበለች ቅጣቱ ወደ 3 ዓመት ተቀንሶላታል ተብሏል። በአትሌቷ ስልክ ውስጥ የተገኘው ማስረጃ መመርመሩም ይቀጥላል ተብሏል። ይህም ከ2022 ጀምሮ የተጻፉ መልእክቶችንና አውቃ ነው በደሟ ውስጥ አበረታች ቅመም መኖሩ እንዲረጋገጥ ያደረገችው የሚለውንም ጭምር ይጠይቃል። የመርማሪው ክፍል ኃላፊ ብሬት በሁኔታው ሲናገሩ የምርመራው ጉዳይ እስካሁን ድረስ አልተፈታም፣ ሌሎች ምርመራዎችም ይቀጥላሉ በማለት የገለጹ ሲሆን ከአትሌቷ ስልክ የተገኘው አጠራጣሪ መረጃዎች ናቸው፣ ስለዚህ መመርመሩ ይቀጥላል ብለዋል። ማንም ከህግ በላይ አይደለምም ሲሉ አስታውቀዋል። ከ2 ሰዓት ከ10 ደቂቃ በታች 10 ማራቶንን ለመሮጥ የመጀመሪያዋ ሴት ለመሆን የበቃቸው ይህችው ዝነኛ የኬንያ አትሌት በሚያዝያ ወር በኤአዩ ቃለ መጠይቅ ሲደረግላት ስለ ምርመራው ውጤት ማብራሪያ መስጠት አልቻለችም ነበር። HCTZ በ1 ሚሊ ሊትር ሽንት ውስጥ ቢያንስ 20 ናኖግራም መኖር ሲገባው በአትሌቷ ሽንት ውስጥ ናሙናው የተገኘው ግን 3800 እንደሆነ ተነግሯል። ከ2 ሳምንት በፊት በተደረገ ምርመራ በአትሌቷ ምጣኔዋ አሳማኝ እንዳልነበረ ተደርሶበታል ተብሏል። በሐምሌ ወር በተደረገ ሌላ ቃለ ምልልስ ወቅትም አትሌቷ ከስልኳ የተገኙትን አጠራጣሪ ማስረጃዎችን አቅርባለች። ብክለትን የተመለከተው ጉዳይ ግን ኤአዩ ውድቅ አድርጎታል። አትሌቷም ቀጣዩ ቃለ መጠይቋ ሐሳቧን ቀይራ ከምርመራው 2 ቀን በፊት በመታመሟ ምክንያት HCTZ የሚል የቤት ሰራተኛዋን መድኃኒት መውሰዷን ተናግራለች። የዓለም አትሌቲክስ ፌዴሬሽን በአዲሱ ጉዳይ ተአማኒነት ላይ ከፍተኛ ጥርጣሬ ስለነበረውና ከስፖርቱ ጸረ አበረታች ቅመሞች ህጎች አንጻር እንዲህ አይነቱን ግዴለሽነት ተዘዋዋሪ ዓላማ ስለሚኖረው በ4 ዓመት ማዕቀብ ይጨመራል ተብሎም ይታሰባል። አትሌቷን የጸረ አበረታች
ቅመም ደንብ ጥሰቶችን በተመለከተ በተቀመጠው 20 ቀናት ውስጥ ካመነች በኋላ የ1 ዓመት እገዳው ቅነሳ ተግባራዊ ተደርጎላታል። የ3 ዓመት እገዳው የመጀመሪያው ሚያዝያ 19 አትሌቷ ጊዜያዊነት እገዳ ከተጣለባት ጀምሮ ቢሆንም ከመጋቢት 14 ጀምሮ የተመዘገቡ የአትሌቶቿ ውጤቶች፣ ሽልማቶችና ማዕረጎች በሙሉ ተሽረዋል ተብሏል። በዚሁ የዓለም አትሌቲክስ ፌዴሬሽን ሊቀመንበር ዴቪድ ሃውማን ጉዳዩ ማንም ከህግ በላይ አይደለም የሚል መሆኑን አጽንኦት ልንሰጠው ይገባል ብለዋል። በእነዚህ ስፖርተኞች ላይ እምነት ለሚጥሉ ሰዎች አሳዛኝ ቢሆንም ነገር ግን ይህ ስርዓቱ እንዴት መስራት ይጠበቅበታል ሲሉ ሃውማን ስለ ሁኔታው ተናግረዋል። ኢንዱስትሪው በዝግጅቶቻችን ላይ የሚፈጸሙ የአበረታች ቅመሞች ጥሰቶችን ለማጋለጥ የሚያስችሉ የጸረ አበረታች ቅመም ጥረቶችን በጋራ በመደገፍ ሊመሰገን ይገባልም ሲሉ ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።